ምን ሆኛለሁ? ይህ ያንቺ ታሪክ ነው። ደራሲ ትዕግስቱ አልተነጉስና ቴዎድሮስ ተክለአረጋይ። አዘጋጅና አቅራቢ ረህዴት አለኝ። ተሸካሚው ልጅ። በታመመ ቤተሰብ ውስጥ ቤተሰቡ ስሜቱ ሁሉ የሚያራግፍበት ልጅ አለ። ሚናውን የቤተሰቡን ንዴት፣ ጭንቀት፣ ግራ መጋባትና ውድቀት ማራገፊያ መሆን ነው። እዚህ ቤተሰብ ውስጥ ወላጆች ብቻ ሳይሆኑ ሌሎች የቤተሰብ አባላትም ወንድም፣ እህት፣ አጎት፣ አክስት ሊሆኑ ይችላሉ። እዚህ ልጅ ላይ ስሜታቸውን ያራግፋሉ። ስለዚህ ልጅ ማንም ግድ አይሰጠውም፣ ሁሉም ይጮሁበታል። ይህንን ልጅ ተሸካሚው ልጅ ብለን እንጥራው። ምክንያቱም የቤተሰቡን ቁጣና እርግማን ይሸከማል። የሚሸከመው ደግሞ በጥፋቱ ብቻ አይደለም። የቤተሰብ አባላት ማድረግ ያቃታቸውን ወይም ያልተሳካላቸውን ነገር በሙሉ የልጁ ኃላፊነት ይሆናል። በአጭሩ የዚህ ልጅ ሚና የቤተሰቡን መጥፎ ስሜትና ምሬት መሸከምና መወቀስ ነው። ስለ ሁሉም ነገር ጥፋቱ የሱ ነው። የኑሮ ውድነት፣ የመስሪያ ቤት ችግር፣ የትዳር ቀውስ፣ በቃ ሁሉም ችግሮች የልጁ ጥፋት መስሎ ይታያል። ልጁ ይወቀስበታል፣ ይገረፍበታል፣ ይንቋሸሽበታል። የሚሸከመው ልጅ ለመስዋዕትነት የሚቀርብ ልጅ ነው። ሁሉም ነገር ነው የሚሸከመው። ያንተ ንዴት፣ ኃይል፣ ጥፋት ሁሉ የተሸካሚው ልጅ ድርሻ ነው። ታራግፍበታለህ፣ ይሸከማል። በኦሪት ጊዜ የመስዋዕት ድንኳን አለ። በግ ይታረዳል። በበጉ ደም የሕዝብ ሁሉ ኃጢአት ይስተሰርያል። በኋለኛው ዘመን የመጣው ክርስቶስ የተባለው መስዋዕት ማለት ነው። ያ በግ የሁሉንም ኃጢአት ነው የሚወስደው። ይህች ልጅም የአባቷንም የባሏንም ኃጢአት ትወስድና ራሷን የጥፋቶቹ ሁሉ ተጠቂ ታደርጋለች። በራሷ ታፍራለች። ከዚህ ለመውጣት አቅም እንደሌላት ሆኖ ይሰማታል። ባሌ ደጋግሞ የሚደበድበኝ በእኔ ጥፋት ነው፣ እኔ መስተካከል ስላልቻልኩ ነው ደጋግሞ የሚደበድበኝ ብላ ነው የሚታስበው። በምንም ነገር ላይ እኔ ተጠያቂ አይደለሁም አትልም። እንደሱ እንዳይሆን ኃይሏ ቀድሞውኑ በሌሎች ተወስዷል። እዚህ ቤት ውስጥ ልጆች ጓደኛዬ የሚባል ማዕረግ ተሰጥቷቸዋል። ማለትም የቤተሰብ የቅርብ ሚስጥር ተካፋይ ናቸው። እናትና አባት ሁሉንም ጉዳዮች ይነግሯቸዋል። ማወቅ የሚገባቸውንም የማይገባቸውንም ይሰማሉ። በእርግጥ ወላጅና ልጅ ሊቀራረቡ አይገባም ማለት አይደለም። ነገር ግን ቅርርቡ ልጆች ሁሉንም ነገሮች ሊሸከሙ አይደለም። ተሸካሚው ልጅ በታመመ ቤተሰብ ውስጥ የወላጅ ሚስጥር ጠንቅቆ ያውቃል። ነገር ግን ወላጆች በየዕለቱ የሚነግሯቸው ነገሮች ልጆች ላይ ዓለምን የሚያዩበትን መነጽር እንደሚቀይረው አይረዱ። በታመመ ቤተሰብ ውስጥ ከትዳር ውጭ የሚገኝ ግንኙነት የተለመደ ሊሆን ይችላል። ስለተፈጠረው ግንኙነት ልጆችም ልቅም አድርገው ያውቃሉ፣ ምክንያቱም ይናገራቸዋል። የአንድ ደንበኛዬን ታሪክ ልንገርህ። የደንበኛ አባት ከትዳር ውጭ ይሄዳል። እናቷ የተፈጠረውን ችግር አውቀውታል፣ ነገር ግን መናገር አልፈለጉም። ምክንያቱም ከተናገሩ ትዳሩ ሊፈርስ ነው። ትዳሩ ከፈረሰ ሰዎች ሊሰሙ ነው። ሰዎች አወቁ ማለት ደግሞ የበታችነት ስሜት ይሰማቸዋል ማለት ነው። ቴዲ፣ በዚህ አጋጣሚ ልነግርህ የምፈልገው አንዳንድ ሰዎች ትዳር ውስጥ የሚዘልቁት ከበታችነት ስሜት ለመዳን ነው። ትዳሩ ጭንብል ነው። ውጤታማ፣ ደስተኛ፣ ሰላማዊ መሆንን ለውጭ ሰው የሚነግርልህ ጭንብል ነው። ወደ ደንበኛዬ ታሪክ ልመለስልህ። እናቷ የውጭ ሰው ከሚሰማ ብላ በውስጧ ያዘችው፣ ነገር ግን አልቻለችም። ስለዚህ ለደንበኛዬ መንገር ጀመረች። ደንበኛዬ እድሜዋ 13 ዓመት ነበር። አስበው፣ የ13 ዓመት ልጅ ከትዳር ውጭ ስላለ ግንኙነት ስትሰማ። ስለ አባቴ ኃጢአት የማልሰማበት ጊዜ የለም። በየጥቃቅን ነገሮች ታነሳዋለች። ቴሌቪዥን ሲከፈት፣ ድራማ ወይም ሬዲዮ የሚዋደዱ ሰዎችን ታሪክ ከሰማች ስለ አባቴ ማውራቱን ትጀምራለች። ቤት ውስጥ የሚፈጠሩትን ነገሮች በቀጥታ ከአባቴ ጋር የምታገናኙ። ለምሳሌ ደብተር አቀብይኝ ስላት አባቴ አዲስ ኮረዳ ያሽኮረምማል፣ ታዲያ ለምን እሱን አትጠይቀውም ትለኛለች። መልሳ ደግሞ የምነግርሽን ነገር ለማንም ትንፍሽ እንዳትይ፣ ይሄ የቤተሰባችን ሚስጥር ነው ትለኛለች። በቃ እኔ ለሷ የስሜቷ ማራገፊያ ነኝ። እሷ እንደ ልቧ ታወራለች፣ እኔ ደግሞ በውስጥ ይዤ እኖራለሁ። እኔን ለማጽናናት ይሁን ብቻ ይህንን ሁሉ የምነግርሽ ሚስጥረኛዬ ስለሆንሽ ነው ትለኛለች። እኔ እናቴ ሚስጥረኛ መሆን አልፈልግም፣ እንደ ልጅ መሆን ነው የሚፈልገው። ትልቅ ከሆንኩ በኋላ በነበሩኝ ግንኙነቶች ውስጥ እናቴን አያታለሁ። የእናቴን ህይወት የምደግመው ይመስለኛል። እናቴ ደስተኛ አልነበረች፣ እኔም እንደዚያው።
የገባሁበት ግንኙነት እንደማይጠቅም እያወቅኩኝ ግንኙነቱን እቀጥለዋለሁ። በመጨረሻም ወንዶቹ ትተውኝ ይሄዳሉ አለችኝ። በነገር ላይ ቴዲ፣ ይህች ደንበኛ የመጣችበት ጉዳይ የፍቅር አጋሯ ወፍረሻል፣ ከአንቺ ጋር መሆን ጨነቀኝ ብሏት ነው። አንድ ደንበኛዬ ደግሞ በልጅነቴ ነው አባትና እናቴ የተለያዩት። ለዚህ ምክንያቱ ደግሞ እናቴ ከትዳሯ ውጪ ከሌላ ወንድ ጋር በመሄዷ ነው። ከተለያዩ በኋላ አባቴ ጋር ቀረሁ። ታዲያ አባቴ የከፋው ቀን የእናቴን በደል እኔ ላይ ያወርደዋል። መጨረሻሽ እንደ እናትሽ ነው ይለኛል። የእናቴን በደል እኔ እሸከማለሁ። ሰዎች ለጥፋታቸው ኃላፊነት መውሰድ አለባቸው። ኃላፊነት መውሰድ ከራስ ጋር ሆነ ከሌሎች ጋር ያለንን ግንኙነት በጣም ጠቃሚ ያደርገዋል። ለስህተቶቻችን ኃላፊነት መውሰድ ለራሳችን ያለን ክብር ይጨምራል። ህይወታችንን ለመቆጣጠር ይረዳናል። እንዲሁም የአእምሮ ጤናችንን የተሻለ ያደርገዋል። ነገር ግን ኃላፊነት መውሰድ ማለት ስራ አለው። እንዲሁ ዝም ብሎ የሚገኝ ነገር አይደለም። ስህተት ጋር መጋፈጥንና ስህተትን መቀበልን ይጠይቃል። ለታመመ ቤተሰብ ኃላፊነት መውሰድ ማለት በጣም ከባድ ነገር ነው። ምክንያቱም ለነሱ ኃላፊነት ማለት የጥፋተኝነት ስሜት ነው። የጥፋተኝነት ስሜት ደግሞ ጸጸትን ይወልዳል። ከባድ ጸጸት፣ ጸጸቱን ተከትሎ ከባድ የበታችነት ስሜት። ለዚያም ነው የታመመ ቤተሰብ አባል ከዚህ ከባድ ስሜት ለመሸሽ ሲል በውስጡ የሚሸከመውን ልጅ የሚፈልገው። የዚህ ልጅ ሚና መሸከም ነው፣ ብዙ መሸከም። ለምን ብሎ መጠየቅም አይችልም። የእሱ የሥራ ድርሻ መሸከም ነው። በሸክሙ ብዛት ማንነቱ ጠፍቷል። እሱ የሚያውቀው የእሱ ፍላጎት ቦታ እንደሌለውና ስህተት ብቻ እንደሚሰራ ነው። በዚህ ቤተሰብ ውስጥ ልጅ አንድ ነገር ይማራል። ወላጆቹ ስሜታቸውን ካራገፉ በኋላ ጥሩ ስሜት ሲሰማቸው ያያል። ለትንሽ አእምሮ እንዲህ ብሎ ማሰብ ይጀምራል። እናትና አባቴ ከተቀጡ በኋላ ጥሩ ስሜት ይሰማቸዋል። ይህ ማለት እኔ መጥፎ ልጅ ነኝ፣ ስለዚህ የኔ ማንነት መጥፎ ነገር ብቻ ነው። መጥፎ ነኝ ብሎ የሚያስብ ሰው ድርጊቶቹ ወደ መጥፎ ሊያመዝኑ ይችላሉ። አንዳንድ ወላጆች እንዲህ ሲሉ ይደመጣሉ። እንደ ጉድ ነው የምቀጠቅጠው። እሱ ግን እንኳን ሊሻሻል ጭራሹኑ ባሰበት ይላሉ። ልጃቸውን የተሰጠውን የጥፋተኝነት ስም ተቀብሎ መኖር ጀምሯል ልንል እንችላለን። ወላጅ የተረገመ የማይረባ ቆሻሻ እንደሆነ አድርጎ ይነግረዋል። እሱም ይህንን ማንነት ተላብሶት መኖር ይጀምራል። ደጋግሞም ያጠፋል፣ ስህተቱንም ይደጋግመዋል። በመጀመሪያ ምዕራፍ ላይ የተገለጸችውን ወይዘሮ ስምረትን ወይም ፍቅር ለማግኘት ብዙ የደከመችውን ታሪክ እንቀጥል። በምክክር ሙያ ዘርፍ ውስጥ አንዱ ስልጠና ከወሰድክባቸው ውስጥ EMDR ይባላል። EMDR በዓለም አቀፍ ጤና ድርጅትና በአሜሪካ ስነ ልቦና ማህበር እንዲሁም በእንግሊዝ ሀገር የሚገኘው ሀገር አቀፍ ጤና እንክብካቤ የሚያደርገው ተቋም ድህረ አእምሮ ቁስለት፣ ጭንቀት፣ ድባቴ፣ ሱስና ሌሎች የአእምሮ እክሎችን ለማከም ጠቃሚ መሆኑን ገልጸዋል። ከስምረት ጋር አብረን በቆየንባቸው ጊዜያት ውስጥ የተጠቀምኩት EMDR እና ኢጎስታት ስታቢላይዜሽን ነበር። EMDR ከሚረብሸን ነገር ተነስቶ ወደ ኋላ ታሪክን ያያል። ችግሮች ሲያጋጥሙን የዛሬ ብቻ ይመስለናል። ነገር ግን ትላንትና የረበሸንና ማስታወስ የማንፈልገውን የተጠራቀመ ስሜት ምክንያት ፈልጎ ሊዘረግፍ ይችላል። ወይዘሮ ስምረት በህይወቷ የገቡት ወንዶች ሁሉ አማራዋት ነው የመጣቸው። ስሜቷ በጣም ተረብሿል። እሷ እንደምትለው ከሆነ ወንዶቹ ናቸው ህይወቷን ምስቅልቅሉን ያወጡት። ወንዶቹ ብቻ ሳይሆን ልጅነቷን ፈተና አለው። በታመመ ቤተሰብ ውስጥ ማደጓ የተሸካሚ ልጅ ማንነት እንዲኖራት አድርጓታል። ልጅነቴን ሳስበው ሰውነቴን ይወረኛል። እንዴት ተወጣሁት እላለሁ። ቤት ውስጥ 4 ልጆች አለን፣ 3 ወንዶች፣ እኔ ብቻ ሴት። እናቴ ወንዶቹን ትወዳቸዋለች፣ ፍቅር ትሰጣቸዋለች። ለኔ ግን ተቃራኒው ነው። የቤት ውስጥ ስራ በሙሉ የምሰራው እኔ ነበርኩኝ። ለቤተሰቡ ወጥ እሰራለሁ፣ ልብስ አጥባለሁ፣ ቤት አጸዳለሁ። ብቻ ሁሉም ነገር እኔ ትከሻ ላይ ነው። ገና በ11 ዓመቴ ስለ ጤፍ ማለቅ እጨነቃለሁ። ይህ ሁሉ ግን እናቴን አያስደስታትም። ከስራው በላይ የሚከብደኝ የሷ ወቀሳ ነበር። ባልወለድ ኖሮ አባቴ ጥሏት እንደማይሄድ ትነግረኛለች። እናቴ እንደነገረችኝ ከሆነ አባቴ ተጨማሪ ልጅ አትወልጂ ብሏት በመሃል እኔ ተጸነስኩኝ። ከዚያም ነገሩ ተገለባበጠ። አባቴም በንዴት ቤቱን ጥሎ ሄደ። እናቴ እኔን ለማስወረድ ብዙ ጥራለች፣ መድኃኒት ጠጥታለች። እኔ ግን አለሁ። ይህ እናቴን ያናድዳታል። በጣም ትመታኛለች፣ ፊቴን ትቧጭረኛለች። ወንድሞቼን ግን ታቅፋቸዋለች፣ ትስማቸዋለች። ለእናቴ ህይወት ፈተና እንደሆንኩ ይሰማኛል። በልጅነቴ ፈጣሪ እንዲወስደኝ ለምነው ነበር፣ እሱ ግን አልሰማኝም።
ቤት ውስጥ ለሚፈጠሩ ችግሮች በሙሉ ተጠያቂዋ እኔ ነኝ። ወንድሞቼ ለምን ምግብ አልበሉም? ተጠያቂዋ እኔ ነኝ። እነሱም የሚወቅሱት እኔን ነው። ማንነቴ የተቃወሰብኝ ገና በልጅነቴ ነው። እኔ ማን ነኝ እላለሁ። እናቴ የማትወደኝ፣ ወንድሞቼ እንደ እህት የማይቆጥሩኝ እኔ ማን ነኝ? የአስምረት እናት በትዳሯ ውስጥ ለተፈጠረው ውዝግብ ኃላፊነት መውሰድ አቅቷታል። ኃላፊነት መውሰድ ማለት እውነቱን መጋፈጥ ነው። እሱ ደግሞ ህመም ነው፣ ትልቅ ስቃይ። ለዚያም ነው የአስምረት እናት ይህንን ስቃይ ከመጋፈጥ ይልቅ ልጇ ጫንቃ ላይ ማራገፍ የመረጠችው። እንዲህ አይነቱ ልምምድ ውስጥ የገባን በርካታ ወላጆች አለን። እውነታውን መጋፈጥ አቅቶ ለልጆቻችን ችግሮቻችንን ያሸከምን። የጠፋው ልጅ። በታመመ ቤተሰብ ውስጥ መደመጥ ከባድ ነገር ነው። ምክንያቱም ሁሉም የቤተሰብ አባል በራሱ ጉዳይ ተጠምዷል። ወይም ከልጆች ፍላጎት ይልቅ ቅድሜ የሚሰጠው የቤተሰብ አባል አለ። አንዳንድ ልጆች ከቤተሰቡ ግራ የሚያጋባ ግንኙነት በአካል መራቅ ባይችሉም እንኳን በስሜት እልም ብለው ይጠፋሉ። የልጆቹን መጥፋት ቤተሰቡ ይፈልገዋል። ምክንያቱም የእነሱ ፍላጎት ለማሟላት ማንም ጉልበት የለውም። የልጁ ዝምታ ለቤተሰቡ ሰላም ነው፣ እንደማያስቸግር ተደርጎ ይቆጠራል። የዚህ ልጅ ሚና አለመታየት፣ መጥፋት ነው። ለዚህ ነው የጠፋው ልጅ ብለን የምንጠራው። የቤተሰቡ አባላት እንደ ችግር አይቆጥሩትም፣ ምክንያቱም ከነሱ በስሜት ርቀው ሄዷል። እናትና አባቱ ሲጣሉ አይሰማም፣ ምክንያቱም መኝታ ቤቱ ውስጥ ራሱን በጌም አደንዝዞታል፣ ወይም በፊልም ሊሆን ይችላል። ብቻ ቤት ውስጥ እያለ የለም። የጠፋው ልጅ ከቤተሰቡ ድራማ ለመሸሽ አደንዛዥ ሱስ ውስጥ ሊገባ ይችላል። ይህንን ጊዜ የቤተሰቡን ትኩረት ያገኛል፣ እንደ ችግር መቆጠርም ይጀምራል። ቤተሰብም ያዙ ይልቀቁኝ ይላል፣ ምክንያቱም ቤተሰቡ ያጠለቀው ጭንብል ሊወልቅ ነው ማለት ነው። ሰው ሁሉ የቤተሰቡን ሚስጥር ሊያውቅ ነው። በዚህ ቤተሰብ ውስጥ ማደግ አንዱ የሚነጥቀን ነገር ከሰዎች ጋር ያለንን ግንኙነት ነው። ከሰው ጋር እንዴት መቀራረብ፣ መግባባት፣ ግጭቶችን መፍታት በቀላሉ የሚቻል አይሆኑም። ምክንያቱም ራሳቸውን ከቤተሰቡ ዓለም በመንፈስ ነጥለውታል። እዚህ ቤተሰብ ውስጥ የሚያድጉ ልጆች ማንም ሲግባባ አይተው አያውቁም። ስለ ውጭው ዓለም ምንም እውቀት የላቸውም። በራስ መተማመንን ማጣት፣ አቅመ ቢስነት፣ ሐዘን፣ ግራ መጋባት፣ እነዚህ ሁሉ የነሱ ስሜቶች ናቸው። አንዲት ደንበኛ የነበረችኝ፣ ስሟን ብርሃን እንበለው። ብርሃን ወደፊት በምንገልጸው መልኩ በታመመ የቤተሰብ ውስጥ ነው ያደገችው። ፈጽሞ በራሷ አትተማመንም። ትልቅ ደሞዝ የሚከፍል ድርጅት ውስጥ ነው የምትሰራው። ብርሃን ከምንም አይነት በስራዋ ማደግና መለወጥን አትፈልግም። ለማደግ ምንም አትጥርም። ወደ ትዳር ለመግባትም ቢጤዋን ነው ያገኘችው። ከታመመ ቤተሰብ ስትወጣ የምትስበው የታመመ ቤተሰብ የመሆን እድሉ ሰፊ ነው። የግድ ባይሆንም በአመዛኙ እንደዚያ ነው የሚሆነው። እንዲህ የሚያደርግ ሌላ ምትሃት ኖሮ አይደለም፣ የስሜት መሳሳብ ነው፣ የፍላጎት ጉዳይ ነው። ብርሃን ጓደኞቿ እሷን የሚያሳድጉ ስትሳሳት የሚመልሷት አይደሉም። እንዲህ አይነት ሰዎች አላጋጠሟትም ማለት አይደለም፣ ግን ትተዋቸዋለች፣ አትፈልጋቸውም፣ ይደብሯታል። በግልጽም ይደብሮኛል ነው የምትለው። ብቻዬን መሆኑን እመርጣለሁ ነው የምትለው። እያዩ እንዳላዩ የሚያልፉ ናቸው ጓደኞቿ። ልክ አይደለሽም የሚላት የለም። ብርሃን እኔ ጋር ስትመጣ 27 ዓመቷ ነው። ዋጋ ቢስነት ነው የሚሰማት። ብዙ ጠንካራ ነገሮች ቢኖሯትም እነሱን አታያቸውም። ደካማ ጎኖቿን ነው አተኩራ የምታየው። አቅመ ቢስነት፣ እርባና ቢስነት ነው የሚሰማት። ለምን እንዲህ እንደሚሰማት አታውቅም፣ ግን ይሰማታል። ማንም ሰው በህይወቱ ሰራ ከጣረ ማደግ ነው የሚፈልገው አይደለም? ብርሃን ግን ማደግና መለወጥ አትፈልግም። በመስሪያ ቤቷ ለበላይ ኃላፊነት የውስጥ ማስታወቂያ ሲወጣ አትወዳደርም። ዲግሪ አላት፣ ግን ማስተርስና ፒኤችዲ ለማግኘት አትመዘገብም። ብርሃን ጥሩ ቁመና ያላት መልከ መልካም ቆንጆ የምትባል አይነት ሴት ናት። ግን ዘንጣ መውጣት የሚያምርባትን እይታ ውስጥ የሚከታትን ልብስ አትለብስም። እኛ ጋር እስክትመጣ ድረስ ብርሃን ለምን እንዲህ እንደምታደርግ አታውቅም። ደስ አይለኝም ብቻ ነው የምትለው። ደስ አይላትም። ለምን ደስ እንደማይላት አታውቅም። ብዙውን ጊዜ ሰዎች ምቀኛ ሆኑብኝ እንላለን። ብርሃን ደግሞ ለራሷ ነው ምቀኛ የሆነችው።